የሚበሉት ነገር የብቻ ወይ ነጭ ሩዝ ይሰራላችኋል ወይ ደግሞ ቂጣ ይሰጣችኋል። በዛ ነው እንግዲህ እነሱ እንደውም ልጅቷ ስትላኳችኛይቱ ልጅ አለም የምትባለው ሲኦል ውስጥ ለመመጣት ያሉኝ ነው ያለችው። አታስደንግጡኝ አልኳቸው። ለምንድን ነው ሲኦል ያሉት እነዚህ ልጆች? ስላልተመቻቸው፣ ስለራባቸው፣ ስለጠማቸው ከጥቅመተው ስላልተመቻቸው። እችኛይቱ ልጅ ደግሞ ስሟን አልጠራም። የተናደደችውና የተበሳጨችው ሁለት ሰራተኞች አምጥታለች ከኢትዮጵያ። አንዷ ከሳውዲ የገባች አንዷ ደግሞ አዲስ ልጅ። የነዛን 5,000 ትሸጣለች መክተብ ወስዲያ የ5-10,000 ድርሃም የቀረባ ጊዜ አንገበገባት። ይሄን ደግሞ ተረዱ። ልጆቹ ምንም አይሆኑም። አሁን እኔ የምለው ልጆቹን በምንም መንገድ የምትሰቡ ካላችሁ ልጆቹ በዚህ ቲክቶክ ላይ ውጡና ሀቃችሁን አውጡ። ትማል እሷ ደግሞ ሰርቀውኛል ታለች ትማል 5 ሳንቲም አትሰርቅም። በምን ሂሳብ ነው 15,000 ሪያል 15,000 ድርሃም ሴት የሚወጣበት የሚገባበት የደላላ ቤት ውስጥ የሚቀመጠው ሰላቢ? እኔ በጣም ነው የሚያናድዱ እዚህ ሀገር ደላሎች ውሸታሞች። ስለዚህ ያንገበገባት እሷ ብሩ ተሰርቆባት ሳይሆን ልጆቹ ለምን ጠፉኝ ገንዘቡ ሳልቀበል ሳልበላ ምናምን የምን አይነት አንገርጓት እንጂ ጠፍቷት አይደለም። ሳሪን ደግሞ ሰምታችሁ ከሆነ ሳሪ ባልትና የሳራ ኤርሚ እኔ ብሩ ለመሰረቁ እርግጠኛ አይደለሁም፣ ግን ጓደኛዬ ስለሆነች እንዲህ ነው አለል ማለት መቼም አትሰረቅም። እሱን ስለዚህ መስጠት አንችልም። ማሪ እንይውልሽ እሱን መስጠት አንችልም። ለምን መሰለሽ ወይ ልንገርሽ፣ አንቺ ምንድን ነሽ ተከራከራለሽ? ለሷ ለሌላ ተከራከሪ። ለሷ እየተከራከርኩ አይደለም፣ ለሷ እየተከራከርኩ አይደለም። ኖ ይሄን ማለታችን ልጆቹ ሊሸወዱ ይችላሉ። አይሸወዱም ማለት አንችልም። ከጀርባ ያነሳሳቸው ሰው ሊኖር ይችላል። ገብቶሻል? ልጆቹ ጥፋተኛ ናቸው እያልኩሽ አይደለም። ከጀርባ ይኖራል የሳባቸው ሰው ይሄን ቃንስታችሁ ነው ቢላቸው እነዚህ ልጆች አያውቁም። ገብቶሻል? ስለዚህ አልተሰረቀችም ተሰርቃለች የሚለው ለፈጣሪ ነው የምንተወው። ገባሽ? እኔ ለሷ እየተከራከርኩ አይደለም። ገባሽ? እንደገና ደግሞ አነጋገርሽን አስተካክል። ይሄ ታለም አንቺ ምን አመመሽ? ዝጋ። ማንም ማለት አይደለም፣ መናደድ አይደለም። እነዚህ ልጆች በመጀመሪያ ራሳቸውን መተው ነፃ እስካላወጡ ድረስ ማንን መዘለፍ አይችልም። አነጋገርሽን አስተካክል። እኔ ልጆቹን አጥፍተዋል ሰርቀዋል እያልኩ አይደለም። ከኢትዮጵያ ሲመጣ አንድ ሰው ሊሰራ ነው የመጣው። ያውቃሉ ውጭ ላይ ምን እንደሚፈጠር ያውቃሉ። የሆነ ሰው ካራበው፣ ካልጠማው፣ ካልተቸገረ፣ ከታጠበ፣ ንጽህናውን ከጠበቀ፣ ደላላውን ከተመቸችው እና ኮንትራት ነው ለምን ጠፋለሁ? ከተመቸችው አይጠፋም። ስልካን ተቀብላ ኢግኖር ያደረገቻቸው ምግብ ካልበሉ ካልጠጡ ካልታጠቡ እንዴት ነው የሚቀመጡት? ምን አስበሽ ነው? ስለዚህ ለደላላ ተከራከሪ። ባጠቃላይ የዚህ ሀገር ደላሎች እኔ ይኸውልሽ ደግሞ የታወቀ ነው። ይኸውልሽ እህት አለም ልንገርሽ፣ እኔ እኮ የደላሎቹን ሁኔታ እኮ ነግሬሻለሁ። እኔ እኮ እህቶች የሚኖሩት እሱ ነው፣ ዱባይ ነው የሚኖሩት። እኔ እሱ ዱባይ ባልኖርም ማለት ነው። ነገርኩሽ እኮ በ6 ወር አልኩሽ እኮ ባህሬን ተሽጣለች ያጎቴ ልጅ ከሰማችሁ ራሳችሁን ጠብቃችሁ ፊት ለፊት መጥታችሁ ተጋፈጧት። ሀቃችሁን አውጡ ነው የምለው። ከዚህ በተረፈ ደላላ መቼም ላምን አልችልም። ምክንያቱም 15,000 ድርሃም በምን ሂሳብ ነው ከበት ውስጥ የሚቀመጠው? ለዛውም ደላላ ቤት። ሌላ ሳል የለኝም። የዱባይ ደላሎች እንደሆነ ሌቦች ናቸው። ሌባ ናቸው። ደህና ናቸው ወይ? ይሰማል ድምጼ? ይሰማል እና ታውሪ ምናልባት ሀሳባችሁን ከጨረሳችሁ የራሴን ሀሳብ ለማውራት ነበር የገባሁት። ማለት የራሴን ችግር እኔም ዱባይ ላይ ደላላ ብር በልቶን ነው ከ4 እና እስከ 3 ሚሊዮን የሚበልጥ ብር ነው። 8 ነን። ድምጽ የሚሆንልን ሰው ጠፍቶ ነው። ሰው እናመጣለሻለን ተብዬ ነው። እነዛም ልጆችም ከኔ ጋር ያሉትም እንደዛ ነው። ግን ገንዘብ ተቀበሉን እንጂ ምንም ያመጡልንም ነገር የለም እና እስከ 3 ሚሊዮን እስከ 500 ሺህ ብር ነው ኢትዮጵያ ውስጥ ካወጣነው ወጪ ራሱ እስከ 4 ሚሊዮን ይደርሳል ማለት ነው። ሁላችንም አንድ ላይ ሀቢባ ቤት ሀቢባ ቤት እዚህ የሚያስተናግድ ሰው የለም። ፍርድ ልንሰጥ ሳይሆን እኛ የራሳችንን ሀሳብ ልንናገር ልንተነፍስ ነው የመጣ ነው። ስለዚህ እንደዚህ እንድታወሩበትና ትልልቅ ሰዎች ጋር እንዲደርስልን ነበር የፈለኩት ነው። ሀቢባ ቤት ያዳምጡሻል። ይሄ ከሆነ አውሪ ያዳምጡሻል። አዎ እና ሀቢባ ቤት ብዙ ጊዜ ጽፌ ወላሂ ነው የምላችሁ እሷ በአካል እንዳየችኝና እንደጨከነችብኝ መስይ በንዴት ራሴን ለማጥፋት ያሰብኩ ቀን አለ። አንዷን ከኛ ጋር ያለችው 2 ልጆች ለማምጣት ነው 1 ሚሊዮን ብር ነው ተበላችሁ።
እሷ አሁን ኮሮሬስ ጠጥታ አክም ቤት አረቦቹ ወስዶ ከስራ ራሷ ወጥቷት አሁን ቢሮ ነው ያለችውና ባካችሁ ብራችን ድምጽ እንድትሆኑልን ነው ኢትዮጵያ ህዝብ የምንፈልገው። ድምጽ የሚሆንልን ሰው ጠፍቷል። ስምንታችን የሶሻል ሚዲያ አጠቃቀም አንችልም። ኮሜንት ታዋቂ ሰው ጋር እንጽፋለን፣ ሳራ ጋር፣ መሲ ጋር፣ ማንም አይሰማንም። መብረቁ ወሎ የሚለው ልጅ ይዞልን ነበረ። የልጁን ፎቶ ስንልክለት ነው በዛው ዝም ያለ። ይታወቃሉን አላቅም፣ መልስም አልሰጠንም እና ግራ ገብቶናል ምን እንደምናደርግና ሐቃችን እንዲመለስልን ድምጽ እንድትሆኑልን ነው የፈለግነው። ሁሉም መረጃ አለን፣ ድምጽ አለን፣ ብር የላክንበት ደረሰኛ አለን፣ የሚያስፈልገው ነገር ሁሉ አለን እና ፎቶም አለን። ማለት መጠየቅ የምትፈልጉም ነገርም ካለ ጥያቄ ማለት ነው። ማለት ይሄ መረጃ አለሽ የምትሉ ከሆነ ልጆቹም ከኔ ጋር ያሉ ጓደኞችም አላችሁ ዋትስአፕ ላይ ግሩፕ ፈጥረን ነው ምን እንደምናደርግ ዝም ብለን ብቻ ምን እናደርግ ነው የምንለው። ግሩፕ ላይ ብቻ ድምጽ መሞላት እና ግራ ገብቶናልና በውስጥ አውሪኝ። የሞኒተር ቁጥር ሰጥሻለሁ። ሞኒተር አውርቻት ይሄ ሰውዬው ሌባ ነው፣ እኔ ከዚህ ሰውዬው ጋር አልሰራም፣ ከዚህ በፊት ልጅ ተካሰናል ብለኛለች። ተናግረናል። ሲጀመር በዚህ ሰውዬው እንደምንም ነገር እንዳትጀምሩ ብለን ተናግረናል አለች። እኔ ግን አላየሁትም። ከሷ ጋር ደግሞ ጥል ናቸው። አብረን እንስራ ብሎኝ እምቢ ስላልኩኝ ክስ ድረስ ራሱ ተካሰናል ብለኛለች። እስቲ የብሪጅስቶን ትፈልጋለሽ? የብሪጅስቶን አለኝ። እሷም አውርቻት አልመለሰችልኝም እንጂ የሳሪም አለኝ ግን አልመለሱልኝም። ግራ ገብቶና አሁን ምን እንደምናደርግ ብር ደግሞ የገባው በኢትዮጵያ ስለሆነ ክስ ራሱ እንዳንፈጥር በኢትዮጵያ ደረሰኝ ነው የገባው። ከዚህ ወደ ኢትዮጵያ ነው ይላክ ነው። አቢባጋ ዱባይ ለመምጣት አቢባጋ እንዴት ነው? ቁጥር ተሳስታችሁ ነው? አረ ተው ወገብ የሚባል ነገር አለ፣ የምንለፋው ነገር። ደረሰን ስጡን፣ ፎቶ ስጡን፣ ደረሰኝ ስጡን፣ ቪዲዮ እንሰራላችኋለን፣ ድምጽ እንሆናችኋለን። እሺ ልስጥሽ፣ እኔ ሁሉም ነገር ሰጥሻለሁ፣ ስምንታችንም እንሰጥሻለን። ውድ እኛም የፈለግነው ይሄንን ነው። ደረሰኝ ብቻ ሳይሆን ድምጽ ራሱ ከመጀመሪያ ሀይ ተባብለን ከጀመርንበት እስከ መጨረሻ አለኝ። ወላሂ ሁላችንም አለን፣ ሁላችንም አለምንም አይደለም፣ አለ መረጃ አይደለም ሰው ልጅን የምናወነጅለው። ወላሂ አለኝ። የምትጠይቅኝ ነገር የምትጠይቁን ድምጽ እንሆንልሻለን የምትሉኝ ሰዎች መረጃ ከሌለኝ በውስጥ መስመር ነውና እንዳትሆኑልኝ። ድምጽ ውሸታም ነሽ ብላችሁ በኔ ላይ አውሩ። ግን ሁሉም መረጃ አለኝ፣ ወላሂ አለኝ። የሚያስፈልገው መረጃ ሁሉ ከ10 ሺህ ፎሎወር በላይ ላለው ሰው ስልክ እንትኑ ስጭና ፎቶግራፍ ሰውየው ከነማስረጃው ለጥፊበት ራሱ ይመጣልሻል ያንሳል። እሺ ለማን ልስጠው ታዲያ? እናንተ ሆኑልኝ። እሺ እናንተ ከዚህ ውስጥ አንዳችሁ ፈቃደኛ ሰዎች ካሉ ስጫቸው። እኔ ማሽን እየፈጨው ስለሆነ ነው ማለት። ውዴ እንዴት አደርሽ? እኔ እሺ ፎሎ መልሽልኝ ውድ። እሺ